ኢየሱስ ሰው ነው እኔ ማመልከው የኢየሱስን አምላክ እንጂ ኢየሱስ ሰው የሆነውን ኢየሱስን አላመልከውም እሱም ለመመለክ አልመጣም በዚህ ልክ ሰይጣን ራሱ አልደፈረም በዚህ ልክ አሪዮስ አላወራም አሪዮስ ምን አጠፋ ኃይሉ ዮሐንስ ከዳነ ሰይጣንም ድኗል ባጭርቃል የሰው ጨዋነት የሚረጋገጠው ጥፍሩን ይረገጥከው ለት ነው አውራጣቱ ረገጠው ማንነቱን ገዛ ታየዋለ አንድ ሰው ምን አለ ምን ነው ሰማይን ልጠባለ አንቺው ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው ሁለቴ ነው አንድን ሰው የምትመክረው ሁለቴ ሶስቴ ከዛ በኋላ ከዛ ሰው ራቅ ነው የሚለው መጽሐፍ ቅዱስ እማመልከው የኢየሱስን አምላክ ነው ብሏል ስለዚህ ኢየሱስ ክርስቶስ ለሱ ምንድነው ያባ ከሱ ያነሰ የሆነ ሰውዬ ነው እንጂ አምላክ አይደለም ምን ይላል እሱ ኖ ኢየሱስ ክርስቶስን በልጅነት እኛን ቀድመዋለን ይላል ኃይሉ እኔ ኢየሱስ ነኝ ካለ ይምጣና ይሰቀል ከዛ ይቀበል ፌሚኒዝም እኮ መጽሐፍ ቅዱስ አይደል ከዛ ቸርች ውስጥ ጌታን ረስተ ማምለክን 10 መስታወት አውጥቶ ጉባኤ ውስጥ እኮ ነው ራሳቸውን ይያዩ ምናምን የሚሉ ሴቶች እኮ አሉ ረስተውታል እግዚአብሔር እንግዲህ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድም የሴት ራስ ነው ፍቃድ የሰጠው አካል ይሄ የኛ አካል አይደለም የኛ አስተምሮ አይደለም ብሎ መገሰጽስ የለበትም ሌላው ምንም እንደማያውቅ ደናቁርት እንደሆነ ያያሰባችሁ የምትሄዱ ሰዎች ለእናንተ አንድ መልእክት አለኝ ሂዩማኒየር የሚባለው አለ ይሄ 100,000 ብር ነው ብላ ሳትጨርስ ከለሩ ደግሞ ሌላ ይሄ ደግሞ 70,000 ከዚህ ሀገር የመጣ ነው የኃይሉ ዮሐንስ ከፍተኛ ሄረሲው ምንድነው ሲባል የእግዚአብሔር ዙፋን ላይ ነው የተነሳው ኃይሉ ዮሐንስ ኮምፕሊትሊ ክርስትና አስተምሮ ውስጥ የሌለ ነገር ነው የሚያወራው ይሄንን ለኃይሉ እንዲደርስ ይፈልጋል እኔ ብቻዬን ጃይንት አይደለሁም እንዴ ነቀነቅኩ እኮ የሃይማኖቱን ቤት በቃ አታመስኩት ኮንፌሽን የሚያደርገው ሲባል እኔ አምላክ ነኝ ነው ባጭሩ እንጂ ሰላምታሽን ድምጽ በሰማ ጊዜ ጽንሱ በማጸኔ ዘለላለች ጌታዬ ያለችው ልክ እንደ ኢየሱስ እንገላለን በሶስተኛው ቀን ከተነሳ እናመልካለን እኔ ከክርስትና ለእናንተ ነው የምቀርበው የትኛው ፓስተር ነው እንደኔ ሲያወራ ያያችሁት በቃ እኔ እኮ ከእናንተ ጋር ነኝ እንደ ቤተክርስቲያንና የሴቶች አገልግሎት እንዴት የተያዘ ነው እንዴትስ መሆን አለበት ሴት ልጅ መውለድ ነው እንጂ ማስወለድ አትችልም እግዚአብሔር ሁሉን ውብ አድርጎ ሰራው ተብሎ ተጽፏል ዱድ ተጥሳለም ይባላል ቸርች ውስጥ ጥሰት ሄዳለ ታገኛለ ትበራለ ይባላል ሰው ውብ መሆን ያለበት በውስጡ ነው የወንጌል የዘላለም አገልግሎት ላይ እንደ ማላገጥ ነው የሚለው ይቅርታ አርግልኝ አንድ ልጅ ሙስሊም ነበር ከዛ ወደ ክርስትና ወደ ኦርቶዶክስ መጣ አይቼው እኔም በጣም ገርማኛለች ድክ ምን ያረጋችኝ እኔ እንዴት እንደሆነ አላቀም እዛ ስቱዲዮ እንዴት ራሴን ታክ ሰሞኑን ደግሞ አዲስ ነገር ላፈነዳሉ ትላለችና ባክሽን አታፈንጂ እህታችን ተረጋጊ ሰላም ጤና ይስጥልኝ የሐሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ሐሌታ ሚዲያ ለእናንተ ይጠቅማል የምንለውን ሐሳብ የምናቀርብበት ሰዓት ነው ዛሬም ያው እንደተለመደው አገልጋይ ጆን ከኛ ጋር ይቆያል በተለይ በወንጌላውያን ቤተክርስቲያን ውስጥ ከቅርብ ጊዜ በኋላ እንኳን ባንለው እየቀዘቀዘ አሁን ግን ሬንጁን እየጨመረ የመጣ የክህደት አስተምሮ በተለይ ሶሻል ሚዲያ ከመጣ በኋላ ክላይማክስ ፒክ ደረጃ ላይ የደረሰበት ወቅት ደርሰናል የዚህ ማሳያ የሚሆንን ሰሞኑን በሶሻል ሚዲያ መነጋገሪያ የሆነው በአገልጋይ ኃይሉ ዮሐንስ ጉዳይ ነው ኃይሉ ዮሐንስ በተለያየ ሶሻል ሚዲያ አማራጮች ይመጣል በሚዲያ ይመጣል እንግዲህ የመድረክ አገልግሎቱን ብዙ አላቆም በተለይ ሶሻል ሚዲያ ላይ በፖለቲካው በሃይማኖቱ በማህበራዊ ግንኙነቱ በሁሉም ቦታ ላይ እንግዲህ ተሳትፎ ያደርጋል ይሁንና ያ መብቱ ቢሆንም በተለይ በወንጌል በመጽሐፍ ቅዱስ እውነት ላይ ግን በጣም በሚያሳዝን መልኩ ከተናገራቸው አንድ ሁለት ጉዳይ ላይ መጽሐፍ ቅዱሳዊ መልስ ፈልገን አገልጋይ ጆኒ እንደተለመደ ጋብዘነዋል ጆኒ ሁሉን ነገር ያብራራልናል ጆን እንዴት ነህ እግዚአብሔር ይመስገን ደሺ እንግዲህ ያው ስንፈልግ በፍጹም ቅንነት የሐሌታ ቤተሰብ ሆነ በተለይ መንፈሳዊ ማብራራቶችን መጽሐፍ ቅዱሳዊ መሰረት በያዘው መልኩ እንደ አቃቢ እምነት ሆነ ከኛ ጋር ጊዜ ስለምትወስድ በአለም ዙሪያ ባሉ አድማጭ ተመልካቾቻችን ስም ጋር ግን እያመሰገንን ሰሞኑን አንድ ቪዲዮ ተለቆ ነበር ብዙም አድማጮቻችን ለዚህ ጉዳይ መልስ ስጡን በስላለ ቪዲዮ ልኬልሃለሁ እኛም በኤዲቲንግ አስቀብተን ለማሳየት እንሞክራለን አገልጋይ ኃይሉ ዮሐንስ በተለይ ከሰማያት ሰማያት ወርዶ በድንግል ማዕፀን የተወለደውን በመስቀል ላይ ሞተውን የኢየሱስ ክርስቶስን የወንጌል የዘላለም አገልግሎት ላይ
እንደ ማላገጥ ነው የሚለው። ይቅርታ አድርግልኝ። ለምን ራሱ ከኢየሱስ ጋር እስከ ማስተካከል ይሄ ምንድነው ወርድ ኦፍ ፌዝ የሚባል አይደል? ቃሉን ተናገር በብዙ ቤተክርስቲያን ውስጥ የተለመዱ አሉ። ይሁንልሃል ያንተ ነው መሆን ትችላለህ የሚባሉ ቅዠት መሰል ከቃሉ ውጪ መንፈስ የሌላቸው እውቀቶች እዚህ ደረጃ ደርሶ ሲነጋገር ሰማን። አብረው ደግሞ በሶሻል ሚዲያ ያሉ ቆነጃጅቶች ከበው የተሳሳቁ በዚህ ጉዳይ ላይ ጭቅጭቅ ተፈጥሮን የማዝኛለሁ። ብዙ ሰው አይቶታልና ይህን ቪዲዮ ካየ እስቲ ደረጃ በደረጃ እንዲጁ ከተመለከተው። እሺ በጣም መልካም። ኃይሉ ዮሐንስ እንግዲህ ሰሞኑን የተነሳ ብቻ ሳይሆን የቆየ ነው የኃይሉ ዮሐንስ ጉዳይ። ሰሞኑንም እያወራንበት ነው፣ ቲክቶክ ላይም እንዲሁም ዩቲዩብ ላይ እያወራንበት ነው። ዛሬ ደግሞ እዚህ በሀሌታ ሚዲያ ጋብዛችሁኝ ስለዚህ ነገር እንድናገር እድሉን ስለሰጣችሁ አመሰግናለሁ። ደግሞ ጨዋ በሆነው ተከታዮቻችሁ ፊት አመሰግናለሁ ላለው በመጀመሪያ ኃይሉ ዮሐንስ ከመነሻው እንግዲህ ኃይሉ ዮሐንስ አወጣጡ ከወንጌላውያን አማኞች ውስጥ ነው የወጣው። የወንጌላውያን አማኞች ውስጥ በመሰረተ ክርስቶስ ቤተክርስቲያን የነበረ እና መሰረተ ክርስቶስ ቤተክርስቲያን ላይ ያለ ደግሞ ይህንን ቅዠት ሲጀምር መሰረተ ክርስቶስ ቤተክርስቲያን አውግዘዋለች። እንደውም ከዚህ በፊት ደብዳቤ ሁሉ አውጥቶ ፕሬዝዳንቱ ኃይሉ ዮሐንስ አንደኛ ደረጃ ላይ አስቀምጦ ጃፒ ምናምን የሚባሉትን እነዚህ ከኛ አይደሉም ብሎ አውግዟቸዋል። የትኛውም መድረክ ላይ የሚቆም በወንጌላውያን አማኞች በተለይ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ ባሉ ሜንላይን ቸርች ውስጥ መድረክ የሌለው ሰው ነው ኃይሉ ዮሐንስ ማለት። ምናልባት ሐሰተኞቹ ጋር ምናምን ነው እድል የሚያገኘው። ኃይሉ ዮሐንስ ችግሩ ምንድነው ከተባለ ብዙ ሰው የማያውቀው ኃይሉ ዮሐንስ ከፍተኛ ምንፍቅናን እውነት ውስጥ የሚያስገባ መርዝ ወቅቱ ለውሻ ምግብ እንደሚሰጥ ሰው እየሰጠ ብዙዎችን ያበላሸ ሰው ነው ብል ማጋነን አይሆንብኝም። የኃይሉ ዮሐንስ ከፍተኛ ሄረሲው ምንድነው ሲባል የእግዚአብሔር ዙፋን ላይ ነው የተነሳው። ጀስት ልክ እንደ ሰይጣን የእግዚአብሔር ዙፋን ላይ ነው የተነሳው። መጀመሪያ ልክ እንደዛ ነው የተነሳው። ኃይሉ ዮሐንስ ኮምፕሊትሊ ክርስትና አስተምሮ ውስጥ የሌለ ነገር ነው የሚያወራው። እውቀቱም የለውም። ያለው እውቀት አንድ ኮንፌሽን የሚያረጋት ነገር አለች። ስተት የሆነውን ኮንፌስ ያደርጋል። ያንን ሲያደርግ ሰው በቃ ጥሩ ነገር ያለ ይመስለዋል። ካሪዝማቲክስ የሆነ በኔቸር ካሪዝማቲክ የሆኑ ሰዎች አሉ ታውቃለህ። እና ያንን ነገር ሲያዩ ሰዎች እግዚአብሔር ሰው መንፈሳዊ ሰው ይመስላቸዋል። ሌላው ለስለስ ብሎ ትሁት መስሎ የሚቀርበው ነገር አለ። ያው አውራጣቱን ስትረግጠው ማንነቱ ይገለጣል። ጥፍር ያወጣል። ኃይሉ ዮሐንስ ማለት ውስጥ ላይ የደበቀው ጥፍር አለ። ያን ደግሞ ሰሞኑን አውጥቶታል። ደናቁርት ፓስተሮቹ ፓስተሩ ሆነው እዚህ ምናምን ብሎ አጠቃላይ ቤተክርስቲያን የሰደበና ሃይማኖቱ ቤት እኮ እያለ ሃይማኖትን የሚሳደብ ሰው ክፉ ዱርዬ እንኳን እንደሱ የማይሳደብ ሰው እንደሆነ ጥፍሩ ሲረገጥ ጥፍሩ ወጥቶ ከፍተኛ ማን እንደሆነ ያኔ ተገልጧል። ምንም በሌለበት ቦታ ላይ ሰዎች ጨዋ ሊመስሉ ይችላሉ። ግን መቼ ነው ሰው የሚፈተነው ሲባል የሰው ጨዋነት የሚረጋገጠው ጥፍሩን የረገጥከው ዕለት ነው። አውራጣቱን ረገጠው ማንነቱን ገዛ ታየዋለህ። አውራጣቱን የተረገጠው አሁን። ስለዚህ በጣም በንዴት አብያተ ክርስቲያናትን የሰደበው አባቶችን በጠበጥኳቸው አናወጥኳቸው እኮ ምናምን እኔ ብቻዬን ጃይንት አይደለሁ አለ። ዲስ በቃ ሰውየው ውስጥ የተቀበረው የዴቪል ትቢት እንዳለ በዚህ ተገልጧል። ከዛ ስድቡ አየሁ ፓስተሮች ተብለው ደናቁር ተብለው ማለት ነው እንደዚህ ብሎ ምናምን ያኔ በቃ ኃይሉ ዮሐንስ ማን እንደሆነ በደንብ ታይቷልና ብዙም ተስፋ አታደርግም። እና ምንድነው የኃይሉ ዮሐንስ ትምህርት ወይም የሚያስተምረው ኮንፌሽን የሚያደርገው ሲባል እኔ አምላክ ነኝ ነው ባጭሩ። አሁን ይሄ ሲጠየቅ ልክ ሰው ሁሉ ሲነሳ እኔ አምላክ ነኝ አላልኩም እንዴ አምላኬ ፈጣሪ ነው ኢየሱስማ እኔ እንደዛ አላልኩም ይልና ይሸውዳል። ያችን ነገር ጆሮ ልክ ሲሰጡ አምጥቶ ይቀረቅረዋል ስተቱም ማለት ነው። ምን እኔ አምላክ ነኝ የሚለውን የዲመን የሆነውን ሐሳቡን ያስገባል። ምንድነው የሚለው? አንደኛ የመጀመሪያ ክደቱ ኢየሱስ ክርስቶስን ይክዳል። ምን ብሎ ነው የሚክደው? ክርስቶስ ኢየሱስ የዘላለም ልጅ አይደለም ነው የሚለው። ዘላለማዊ ልጅ አይደለም ነው የሚለው። ክርስትናው ኢየሱስ ክርስቶስ ዘላለማዊ ልጅ እንደሆነ ከዘላለማዊ ልጅ ደግሞ የባህሪ ልጅ ነው ብሎ ነው የሚያምነው ክርስትናው። ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ይሄ ጥንታዊ አስተምሮ መጽሐፍ ቅዱሳዊ አስተምሮ ይሄ እንግዲህ ኦርቶዶክሲ የሆነ አስተምሮ ነው። ኢየሱስ የዘላለም ልጅ ነው፣ ለአብ የባህሪ ልጅ ነው። ኢየሱስ ጅማሬ የሌለው የባህሪው ልጅ ነው።
ምን ይላል እሱ? ኖ ኢየሱስ ክርስቶስን በልጅነት እኛ እንቀድመዋለን ይላል። ለእግዚአብሔር ልጅ በመሆን እኛ እንቀድመዋለን። ልጅ ሲጠፋበት ነው እንደገና ልጅ አድርጎ ከማርያም በስጋ ሲወለድ ልጄ ብሎት ከዛ በኋላ እሱን ላከና በእርሱ በኩል እኛ ልጆቹን ሊመልስ ነው ቀድሞ የጠፋ ነው። ስለዚህ ኢየሱስ ክርስቶስን እንቀድመዋለን በልጅነት። ወይኔ ያልገባኝ እንጂ እዚህ ላይ ምንድነው እሱ መንፈሳዊ ሽቅድድም ነው ያዘው። አንድ ሰው ምን አለ? ምን ነው ሰማይን ልጠብ አለ አልፎ ማለት ነው ምድርን ወደ ሰማይ በጣም ተንጠራራ። እሽቅድድም መንፈሳዊ የራሱ ኦርደር ስርዓት አለው። ለምሳሌ የጻድቃን ሰማዕታት፣ የቅዱሳን፣ የመላእክት፣ የሰው የአገልጋይ መሪዎች ሁሉም ኦርደር አላቸው። የእግዚአብሔር ቤት የሥርዓት ቤት ነው። ወደዚህ ግን እመጣላለሁ። እኔ ሄረሲውም በደንብ እንዲገለጥ ስለምፈልግ እንዳይድበሰበስ ኃይለ ዮሐንስ ኢየሱስ ክርስቶስን በልጅነት እንቀድመዋለን ነው የሚለው። እኛ እንቀድመዋለን፣ ቪዲዮ አለ ማየት ይችላል። በቃ እንቀድመዋለን ካለ በቃ ኢየሱስ ክዶታል። የለም ከሱ የሚያንስ ኢየሱስ ነው ያለው። ለዚህ ደግሞ ማረጋገጫ ምን ብሏል? እኔ ኢየሱስን አላመልከውም ብሏል። እማመልከው የኢየሱስን አምላክ ነው ብሏል። ስለዚህ ኢየሱስ ክርስቶስ ለሱ ምንድን ነው ገባ? ከሱ ያነሰ የሆነ ሰውዬ ነው እንጂ አምላክ አይደለም። ሙስሊሞች ጋር ሄዶ እኔ ሰው ነው ብዬ ነው ማምነው፣ እንደናንተ መልእክተኛ ነብይ ነው ብዬ ነው ማምነው ይላል። እንዴ ኢየሱስ ክርስቶስ መልእክተኛ ነው ነብይ ነው ሰው ነው ምናምን ሲባል ነጥለ የምታወራው አይደለም። አምላክ ከሰብ ነው እሱ አምላክ ነው ሰው ነው አምላክ ነው። በሰውነቱ በስጋው ሰውነት ከኛ ጋር ተካፍሎ ከቅድስት ድንግል ማርያም ተወልዶ ያለ ወንድ ፍቃድ በሴቲቱ ዘር ተወልዶ ሰው ሆኖ ኃጢአታችንን በስጋው ለመሸከም ወደዚህ ዓለም የመጣ እሱ ከአብ ጋር የተካከለ አምላክ ነው። በትህትና ነው ራሱን ባዶ ያደረገው። ኦኬ። ስለዚህ በሱ ልክ እሱ ነብይ ነው ምናምን ብለህ በሙስሊም ልክ የምታወራው ልክ አይደለም። ኢየሱስ ፈጣሪያችን ነው አምላካችን ነው እናመልከዋለን። ሊመለክ አልመጣም ይላል። ሊመለክ ነው የመጣው እንጂ ሰው ወልድን ሳያመልክ አብን ማምለክ አይችልም ብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ተናግሯል። ወልድን ሳታመልክ እግዚአብሔር አብን ማምለክ አትችልም። እኔና አብ አንድ ነን፣ አባቴ ይሰራል እኔም እሰራለሁ አለ። ይህ እንግዲህ የመለኮታዊ ኔቸር አንድነትን የገለጠበት ነው። ኢየሱስ ክርስቶስ አምላክነቱን የገለጠበት ነው። ስለዚህ ሊመለክ ነው የመጣው። አዎ ገና በማጸኗ ሳለ የጌታዬ እናት ብላ በመንፈስ ቅዱስ ተሞልታ ኤልሳቤጥ ማርያምን እንዴት ይሆንልኛል ወደ እኔ ትመጪ ዘንድ አለቻት። የጌታዬ እናት የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማጸኔ ዘለል አለች። ጌታዬ ያለችው አምላኬ ያለችው ማለት ነው። ይሲ የጌታዬ እናት ስትል ከዛ ጽንሱ ዘሏል በማርያም ማጸን ስለነበር። ኢየሱስ ክርስቶስ በማርያም ማጸን ሳለ ከዙፋኑ አልተለየም። በዓለም ሁሉ የነበረ ነው በስጋው ሰውነት በማጸን ቢጸነስም። ስለዚህ አምልኮ ተቋርጦበት አያውቅም። ወደ ዓለም ሲገባ መላእክት ሁሉ ይስገዱለት እንደተባለ መላእክት ዘምረውለታል፣ ሰግደውለታል፣ ጠቢባን ሰግደውለታል፣ አምልከውታል፣ ወርሽፕ አድርገዋል፣ ስጦታ ሰጥተውታል። ሊመለክ አልመጣም ተብሎ ትምህርት የለም። ሊመለክ ነው እንጂ የመጣው ቤዛ ሊሆን ቢመጣ በስጋው ሰውነት ኃጢአታችን ሊሸከም ቢመጣ እርሱ አብን እየገለጠ ራሱ ማን እንደሆነ ደግሞ እየገለጠ ነበር። የአብ የሆነ ሁሉ የኔ ነው እያለ የኔ የሆነ ሁሉ ያንተ ነው እያለ ገብቷል። ዘላለማዊ ልጅነቱ ሲናገር በአንተ ዘንድ በነበረኝ ይላል። እሱ የነበረ ነው በአብ ዘንድ። አባት እነሆ ከሆድ ወለድኩ ተራሮች ሳይመሰረቱ አንተ ከሆድ ወለድከኝም ብሎ እሱም ተናግሯል። አብም የምወድ ልጄ ብሎታል። ስለዚህ ዓለም ሳይፈጠር የተወለደ ነው ስንል ከሆድ ወለድኩ ሲል እንደኛ አይነት ሆድ አለው ማለት ሳይሆን የባህሪ ልጁ ነው፣ የባህሪ ተካፋይ ነው። ገብቷል። ስለዚህ ምንድን ነው የሚለው ኃይለ ዮሐንስ? ኢየሱስ ክርስቶስ አይመለክም ብሎ እዚህ ድረስ ያወረደ ሌላ ኢየሱስ የሚያወራ ሰው ነው። ሌላ ኢየሱስ ግን ደግሞ ጥቅስ አድርጎ የሰዎችን አይምሮ ማኒፑሌት የሚያደርግ ግን ሌላ ኢየሱስ ነው የሚያወራን። ይህንን ያወራል። አብን ነው ማመልከው አለ። ከዚህ በላይ ምን ሄረሲ አለ? እንደዚህ አይነት ሄረሲ እኮ ማን ነው ስሙ? አሪዮስ እኮ እንደዚህ አይነት ሄረሲ አልዘራም። ከአሪዮስ ይብሳል እኮ ኃይለ ዮሐንስ ከአሪዮስ ይብሳል። እኔ ማመልከው እሱን ነው ይልና ቀጥሎ ደግሞ እኔ ኢየሱስ የባህሪ ልጅ ካላችሁት ይላል እኔም የባህሪ ልጅ ነኝ ይላል። ከሞን ኢየሱስ ክርስቶስ የባህሪ ልጅ ከሆነ እኔም የቀረብኝ የጎደለኝ የለም፣ የአብ የሆነ ባህሪ ሁሉ የኔ ነው እንዳለ ኢየሱስ የኔም ነው ይላል። ይቀጥልና ኢየሱስ ምሕረት ሰጥቶ ከሆነ ኃጢአትን ይቅር ማለት ለሰው ልጅ ስልጣን ሰጥቶታል ስለተባለ የሰው ልጅ ሲባል እኔንም ያጠቃልላል ይላል። እሱን አያጠቃልልም። የሰው ልጅ የተባለው ኢየሱስ በልዩነት ነው። ይሄ የሰው ልጅ የሚባለው ጥንታዊ ጥንት በሆነው በአባቱ ዘንድ የነበረ ሁሉ የእርሱ የሆነ የእርሱ በሆነው ላይ ደግሞ የእርሱ እንዲሆን ተሰጠው የተባለ
ስለሱ ስናወራ ቀድሰነው ነው። ስለዚህ እሱ ፎርጊቭነስ ይሰጣል፣ ይቅርታን ይሰጣል፣ ኃጢአትን ይቅር ይላል፣ እኔም እላለሁ ነው የሚለው። እርሱ መፍጠር ከቻለ እኔም እፈጥራለሁ። ቃላችን ይፈጥራል፣ የሌለን ነገር ወደ መኖር ያመጣል። እግዚአብሔር ከልቡ አንድን ነገር አስቦ ና ሲለው ከመጣ እኛም ከልባችን አውጥተን ይላል። ይሄ በዚህ ልክ ሴጣን ራሱ አልደፈረም። በዚህ ልክ አሪዮስ አላወራም። አሪዮስ ምን አጠፋ? አሪዮስማ እኮ ኢየሱስ ፍጡር ነው ብሎ ከብዶት ነው እሱ። ኃይለ ዮሐንስ ከብዶ ሳይሆን ከሴጣን በላይ ትቢቱ ከፍ ብሎ ታውቃለህ፣ የሴጣን ትቢት ተለጥጦ ነው በኃይለ ዮሐንስ ተለጥጦ ጽንፍ ይዞ ማለት ነው የምታየው ማለት ነው። ስለዚህ ኃይለ ዮሐንስን ቶለሬት ማድረግ በወንጌላን አማኞች ሆነ በክርስትና ዓለም ውስጥ በእጅጉኑ የእግዚአብሔር ጠላት መሆን ነው። ቶለሬት አይደረግም ኃይለ ዮሐንስ በምን እኮ። ግን በዙሪያው በቸርች ውስጥ የሚያገለግሉ አገልጋዮች አብሮት ሲያወሩ ሰምቻለሁ። ይህን ስትለኝ እንጂ ስለ ኢየሱስ ክብር ቅድም ተናግረናል። ከድንግል ተወልዶ እስከ መሰቀል፣ ከዛ ሞትን አሸንፎ አሁን ደግሞ ለፍርድና ለጽድቅ የሚመጣ ጌታ ቤተክርስቲያን ጌታዊ ና ቶሎና ብላ ማራናታ ብላ የምትጠብቀው ነው። በጥንት ዘመን በኢትዮጵያ ታሪክ አንድ ታሪክ ነበረ። አንድ ሰው እንደዚሁ ተነሳ፣ እኔ ኢየሱስ ነኝ ብሎ 12 ተከታዮቹን ይዞ ወደ ንጉሱ መጣ እና እንደዚህ አይነት ቅዠት ነበረ። እና ኢየሱስ ነው እንደዚህ በድንግል ተወልጄ ምናምን አለ። በጣም ግራ ገባቸው እና ህዝቡ ሁሉ ግራ ገባው። ንጉሱ አይቀላል ነው አሉ። እንግዲህ ኢየሱስ መሆነ በአንድ ነገር ነው የምናውቀው አሉ። ይሄንን ለኃይሉ እንዲደርስልህ ይፈልጋል። በአንድ ነገር ነው የምናውቀው። እንግዲህ አገልግያለሁ ብላል፣ ሐዋርያቶችን ማስከተላል ያላቸው ማለት ነው። ምን እናደርጋለን አለ። ልክ እንደ ኢየሱስ እንገልሃለን፣ በሶስተኛው ቀን ከተነሳ እናመልካለን። ተቀበረ። ያ ሰው እንኳን ሊነሳ ሬሳውን ዳዋ ወረሰው። ኃይሉ እኔ ኢየሱስ ነኝ ካለ ይምጣና ይሰቀል፣ ከዛ ይቀበር። ኃይለ ዮሐንስ እንደዛ አይመጣም። ኃይለ ዮሐንስ በሴክሬት ነው የሚመጣው፣ በሚስጥር ነው የሚያወራ። ያንን ነገር የሚገልጠው ሚስጥራዊ በሆነ ነው ማለት ከመንገድ እስኪወገድ እንጂ በራሱ ጊዜ የሚገለጥ ሰው እንኳን ለኔ ኢየሱስ ነኝ ብሎ የሚመጣ እግዚአብሔርም ምን የሚሰጠው ፐርሚሽን ሰጥቶት የሚለቅለት ዘመን አለ። አሁን እየከለከለው ነው። አሁን ግን በሚስጥር እየሰራ ነው ይላል። በሚስጥር ከሚሰሩት የዛ ሰው የዛ ስፒሪት ተከታዮች የመጀመሪያው ቀንደኛ ኃይለ ዮሐንስና ሌሎች ከሱ ጋር ያሉ ናቸው። በሚስጥር ነው የሚያወሩት። እኛ ነጭ እንዲያለና እኔ ኢየሱስ ነኝማ አይልም እኮ አይልም። እኔ ከሱ ጋር እኩል ነኝ በሚል ሚስጥር ነው የሚያወራ። ለዚህ እኮ ነው መያዝም እንደዚህ ብጥብጥ ያስነሳና አየሩን ከያዘ በኋላ እንዳልከው ቅድም እኔ እንዲያላልኩ ብሎ ደግሞ ሌላ ይገለበጣ እንትን ነው። የሆነች እንስሳ አለች እዚህ ጋር ስትደርስ ይሄን ትመስላለች። የሆነ ነገር ቦታ እስስት ነው የምትባለው። በቃ አሁን ሙስሊም ጋር ስትሄድ ኢየሱስ አምላክ ነው ብሎ ቢሞት አያወራም። ቢሞት ምንድነው ሰው ነው አልኳቸው አይደል? አዎ ነብይ ነው አላቸው አልኩኝ። እንደዚህ አልኳ። በቃ እኔ ከክርስትና ለእናንተ ነው የምቀርበው። የትኛው ፓስተር ነው እንደኔ ሲያወራ ያያችሁት? በቃ እኔ እኮ ከእናንተ ጋር ነኝ። አላህ እኮ ማለት እኮ አብ ነው ምናምን የሚል እኮ ሰው ነው። ሙስሊም ጋር ሲደርስ ሙስሊም በሙሉ ምን ያደርግለታል? ጭብጨባ ያደርግለታል፣ ላይክ ያደርገዋል። ለምን? እስስት ነው። ሙስሊም ሆኖ ቁጭ ነው። በቃ አይልሻዬ እንስስ ሳዳያስ ይሉታል ማለት እነሱ ያታለላቸው 80% ይዣሉ አለ። ከዛ ቪዲዮ እናሳየን 10ን እኛ እንሞላላለን አሉት። አሁን ይሰው ወይ የሙስሊም እኔ እኮ ሙስሊምም ከሆነ ነኝ ብሎ ወጥቶ ሙስሊም ሆኖ የሙስልምናን ያስተምር። ክርስትና ውስጥ ሆኖ ግን እንዲህ አይነት ፌዝና ቀልድ እንዴት ታያለጁ? ያ ምንም ፌዝና ቀልድ አይደለም፣ ሲሪየስ ነው የሚያወራው። ሲሪየስ የሆነውን ሰው በልቡ ሞልቶ የተረፈውን ባፉ ይናገራል። አይሆ በልቡ ሞልቶ የተረፈውን ነው ከኃይለ ዮሐንስ የምትሰማው። ክርስቲያኖች ጋር ሲመጣ እኔ አምላክ ነኝ ብያለሁ፣ እንደ ኢየሱስ አምላኬ ነው፣ እኔ አማመልክ ነኝ፣ ደናቁርት ሁሉ ስሙኝ ይላል። ደናቁርት ሁሉ የሚል የሚያናደው ለምንድን ነው? ያ ስለፈረሰበት እዚህ ጋር ደግሞ ለመምሰል ይሞክራል። አየህ፣ በጥበብ ማለት ነው። ክርስቲያኖች የሚመሉ ልናቆም የሚገባ ክርስቲያኖች ሁለቴ ነው አንድን ሰው የምትመክረው፣ ሁለቴ ሶስቴ። ከዛ በኋላ ከዛ ሰው ራቅ ነው የሚለው መጽሐፍ ቅዱስ። አብረው ስትጃጃል አትኖርም። ቤተ ክርስቲያን እኮ ነክራ በቃ ትታውቆ አውጥተዋለች። ቆይ ጆ አንዴ ልንገርህ እዚህ ላይ ምን ልጠይቅህ። እሷም የሚታወቀው በወንጌላውያን ቤተክርስቲያን አገልጋይ ነው። ኢቢኤስ ላይ ታውቃለህ፣ ቴሌቪዥን የቆየ ፕሮግራም አለው፣ በተለያየ ሚዲያ ይናገራል። አፕ ካልተሳሳት በወንጌላውያን ካውንስል ይታወቃል። ይህንን የመሰለ ሃይማኖታዊ ችግር ሲፈጥር የሚመለከተው አካል ቤተክርስቲያኑ አንዱ አዋገዘችው ደግሞ ፍቃድ ከተሰጠው ማለት ነው።
ፍቃድ የሰጠው አካል ይሄ የኛ አካል አይደለም የኛ አስተምሮ አይደለም ብሎ መገሰጽስ የለበትም እንጂ እኔ የወንጌል አማኞች ከዚህ በፊትም ደጋግሜ ወደፊትም አወራለሁ። እኔ የወንጌል አማኞች እውቅና ያላቸው አብያተ ክርስቲያናት እምላቸው በወንጌል አማኞች አብያተ ክርስቲያናት ውስጥ ያሉ ሜንላይን የሚባሉ ቸርቾች ናቸው። እነዚህ አንዳቸውም አይቀበሉትም። አንዳቸውም ጊዜ ዘመናት አልፈዋል። ገብቷል። ከጊዜ በኋላ ከየትም ፍቃድ ወስደ የወንጌል አማኝ ነኝ እያልክ ፍቃድ ወስደ በምትሄደው አካሄድ ውስጥ ያለ ሰው ነው ካለም ከአሜሪካ ነው ፍቃድ ያወጣሁት እኔ ምናምን ይላል። ሶዋት አሜሪካ ፍቃድ ሰጠችውና የወንጌል አማኝን ሊሆንና እንደገና ደግሞ ወንጌል አማኝን ሊወክል ይችላል? አይችልም። ሐሰተኞቹን እኮ ለየናቸው በቃ። የወንጌል አማኞች አብያተ ክርስቲያን እኮ በ32ኛው ጠቅላላ ጉባኤ ላይ መግለጫ አውጥተዋል እኮ። ከጥንት ጀምሮ መግለጫ እያወጡ እንደ አጥቢያዎች አውግዘው የትኛው መድረክ ላይ ከቆመ ግደለኝ እኔ እቀጣለሁ። የትኛው መድረክ ላይ ቆሟል? መሰረት ክርስቶስ ላይ ቆሟል? ሙሉ ወንጌል ላይ ቆሟል? ህይወት ብርሃን ላይ ቆሟል? መካነ ኢየሱስ ላይ ቆሟል? ቃለ ህይወት ላይ ቆሟል? ህይወት ብርሃን ላይ ቆሟል? ገነት ቤተክርስቲያን ላይ ቆሟል? ወዘተ እነዚህ አብያተ ክርስቲያናት መድረክ ላይ ታገኘዋለህ? ከነዚህ አገልጋዮች ጋር አብሮ ያገለግላል? አይደለም። የተወገዙና በእነዚህ አብያተ ክርስቲያናት ውስጥ የሌሉ ከሐሰት የሚመደቡት የትም ፕሮቴስታንት ነኝ ብሎ ፍቃድ ማውጣት የሚችል ባወጣበት ልታገኘው ትችላለህ ከወጡ በኋላ ላሉት። እሺ፣ ስለዚህ ምንም ይሄ አይጨንቀኝም። እዛ ውስጥ አለ ቢባል ሞኝ የሆነ ሰው ብቻ ነው የኛ ልጅ ነው ወንድማችን ነው የዳነ ሰው ነው የሚለው። ኃይሉ ዮሐንስ ከዳነ ሴጣንም ድኗል። ባጭር ቃል ኃይሉ ዮሐንስ ከዳነ ሴጣን ድኗል። ምን አጠፋ ሴጣን እንዴ? በመሰብሰቢያ ክበብ ላይ እቀመጣለሁ በልዑልም መሰላለሁ ነው ያለው። ኃይሉ ዮሐንስም እግዚአብሔር አብ ያለውን ሁሉ አለኝ እኔና አብ አንድ ነን አለ እኮ። አንድ ነን ሚንስ አብ ያለውን ሁሉ ቦታ መገኘት እውቀትን ኤቭሪ ነገር አለኝ ነው የሚለው። እኛ ግን እግዚአብሔር ጋራ ራሳችንን የምናስተካክል ሰዎች ሳንሆን ፍጥረቱ ነን፣ የእጆቹ ስራ ነን። እሱን እንኳን እንድናመልክ ጸጋ ሰጥቶን ነው የምናመልክበትን ጸጋ ይዘናል ብለን ነው የምናመልክበት ጸጋ፣ የምንቀደስበት ጸጋ፣ እሱን የምንመስልበት ጸጋ። እሱን እንመስላለን ማለት ግን እሱን እንሆናለን እርሱ ያለውን ባህሪ ሁሉ አለ ማለት አይደለም። የባህሪው ተካፋይ ስንባል እኛ በጸጋ እርሱን የምንመስልበት ለእግዚአብሔር ወስኖ የሰጠን የጸጋ ልጆች ነን ብለን ነው የምናምነው። ስለዚህ ሴጣን ምን አጠፋ ነው የምለው። እዚህ ላይ የዘንድ ትመልስልን እንጂ በተለይ ግራና ቀኙን የሚያውቁ በሶሻል ሚዲያ ላይ ተኮልኩለው መንፈሳዊ አስተማሪ መስሏቸው የሚሰሙት ሚሊዮን ሰዎች አሉ። ቴሌቪዥንም ስላለው ማለት ነው። በቅርቡ እንዳልከው ቅድም ሻአዳ እንደመያዝ ብሏል እንግዲህ እንደተናገረው እና ከእናንተ ጋር አንድ ነኝ። አሁን ለምሳሌ ወንድሞቻችን ሙስሊሞች የራሳቸው አስተምሮ አላቸው፣ የራሳቸው መንፈሳዊ መረዳት አላቸው። የኢትዮጵያ ኦርቶዶክስ የራሳቸው መረዳት አለ፣ የወንጌላውያን አለው። ሁሉም እንደየዘውጉ ነው የሚያወራው። እሱ ሁሉ ውስጥ አለው ይላል። ኦርቶዶክስም ከዚህ በፊት አለው ብሎ ታሪክም ሲያወራ አይቼዋለሁ። ይሄ ነገር ምንድን ነው? እነዚህ ውስጥ ገብቶ አሁንም ደግሞ እነሱንም እንዲሁ ግራ ሊያጋባ ነው። ቅድም ነገርኩ እኮ ኦርቶዶክስም ቢሆን ደርዝ አላት። ኃይሉ ዮሐንስ ሊወክላትና ጠጋ ስላለ ቲክቶክ ላይ ሚዲያ ላይ ያለ ሞኞች ሃይማኖታቸውን የሚወዱ ብለው ልባቸው ከፈተ ብሎ ላይክ እንዲያደርጉለት እሱ የሚያደርገውን ማጭበርበር ነው። ይነቁበታል። የራሷ ደርዝ አላት፣ አስተምሮ አላት። ኦርቶዶክስንም የለም። እስልምናም ብትሄድ እስልምናም የራሱ ደርዝና የራሱ ነገር አለው። ኦርቶዶክስን በለው እስልምናን በለው የትኛውም ሃይማኖት እኮ ኃይሉ ዮሐንስን ስተት አታገኝም። ሙስሊም ውስጥ ሄደ ኃይሉ ዮሐንስን ስተት ታገኛለህ እንዴ? አታገኝም እንዴ? ሙስሊም በቃ በራሱ አስተሳሰብ አምላክ አለ የዓለማትን የፈጠረ ብሎ ከዛ በኋላ ቀጥሎ ምንድነው ኢየሱስ ክርስቶስ ሰው ከሆነ እንዴት አምላክ ሊሆን ይችላል? የበላ የጠጣ ብሎ መቀበል አቅቶት ያለ ራሱን ግን ከዚህ ፈጣሪ ጋር ማስተካከል ይቀርና ቢጤና አምሳያ የለውም አምላክ የሚል ነው። ኃይሉ ዮሐንስ እኮ ክርስትናም ውስጥ የለም ሙስሊሙም ውስጥ የለም። እሱም ቢሮ በርብረ ምናምን ብታገኝ ሴጣን ቢሮ ጋር ያሉ ዶክሜንት የሆኑ ትምህርቶችን ብቻ ነው የምታገኘው ማለት ነው። እሱም እንጂ አታገኝም እዚህ። እነዚህ ጋር ለምን ያስፈልገዋል ታዲያ ካልከኝ እኮ እንደዛ ቅድም ነገር እኮ ሙስሊም ጋር ሲሄድ ሙስሊም ይሆናል፣ ኦርቶዶክስ ጋር መጥቶ ኦርቶዶክስን አውቃለሁ ምናምን ብሎ አባቴ ቄስ ነበር ምናምን ብሎ ሊይዛቸው ነው። ይሄ ታክቲክ እና ቴክኒክ ነው። ኒዮ ፔንቴኮስታሊዝም እና አፖስቶሊክ ሪፎርሜሽን የሚባለው አዲሱ ሙቭመንት እንዲህ ነው የሚያደርገው። እንደዚህ አጭበርብሮ ማኒፑሌት አድርጎ መያዝ ነው እና ያውን ማለትም ከሴጣን አምልኮ ጋር ድንገት የሚጨረም ሴጣን መቼም ሴጣኒ ብሎ አይመጣም። ካየ ብዙ ጊዜ ቀደም ሴጣን እኔ ሴጣን ነኝ ኑ ተቀበሉኝ አይልም። የብርሃን መልክ
እስከሚመስል ድረስ ራሱ ይለውጣል። ብዙ የሃይማኖት ሰዎችን በዛ እያጭበረበረ ነው አይደለ? በዚህ አይነት ትምህርት ውስጥ በጣም እየተጓዘ ያለ አደገኛ አካሄድ ነው ማለት እንችላለን። በቃ ጳውሎስ ምን ብሏል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንዲህ አለ፣ የሚመጣው አለ ሌላ ኢየሱስን ቢሰብክ እኛ ያልሰበክነውን ቢሰብክ በመልካም ትታገሱታላችሁ ብዬ እፈራለሁ። እነዚህ እኛን ሊመስሉ የሚፈልጉ ተንኮለኛ ሰራተኞች ናቸው ሐዋርያቶች ሐሰተኞቹ። ስራቸውም እንደ ሰይጣን ነው። ሰይጣን ራሱን የብርሃን መልአክ አድርጎ እንደሚቀይር እናውቃለን። እነሱ እንደሱ ቢሆኑ አይደንቅም። ስለዚህ ሁሉም ጋር የብርሃን ነው የሚመስለው፣ ለአንተ ያስበ ነው የሚመስለው። ስለዚህ ኃይለ ዮሐንስ የሚያወራው ኢየሱስ ከሱ ያነሰ ሌላ ኢየሱስ ነው የሚያወራን። ወንጌል አማኝም ኦርቶዶክስም ካቶሊክም ክርስትና ዓለም ውስጥ አይታወቅም። ተውና ሴክት የተባሉት ሐሰተኛ የሚባሉት እና አሪዮስ ምናምን ራሱ እሱን ኢየሱስ አላወሩትም። የነሱም ሌላ ኢየሱስ ቢሆን ራሱ ኃይለ ዮሐንስ ይለያል። በቃ ሌላ ራሱን ግን አምላክ አድርጎ ቁጭ ያለ ሰው ነው። ከፊት ይልቅ አይቀናላቸውም እንደሚል አልተሳካለትም፣ አልሆነለትም። መልካም እንግዲህ በዚህ ውስጥ የሚመለከታቸው ወንጌላውያን ቤተክርስቲያን እሱ አንድ ወቅት የጠራቸው ለውይይት ሰምቼ ነበር። እነ ዶክተር ማሙሻ ፋንታ እነ ዶክተር አብርሃምን ኑ እንወያይ ልብ ካላቸው አይነት ንግግር ጠርቶ ነበረ። በዚህ ጉዳይ ላይ ግን እናንተ መጣችሁ ሐሳብ እንድሰጡ ፈልጋለሁ። እኔ ማከበራቸው ዶክተር ማሙሻ ፋንታ፣ አብርሃም፣ ሌሎችም እንደ ጆኒ መጣችሁ ይሄን ጉዳይ እኛን ጋብዛችሁ እሱ ጋር ትመጣጣናላችሁ ብዬ አላስብም። እንደው ግን ለሚከተሉት ለሚሰሙት ቅድም ላልኩ ግራና ቀኝ ላጡ በወንጌላውያን በተለያየ ቤተ እምነት ላሉ ሰዎች ምክር ሐሳብ ሰጥታ ወደሚቀጥለው ሐሳብ እንለፍ። ኦኬ። በጣም ኃይለ ዮሐንስን በመከተል ቸርች ላይ ያመጹ ብዙ ወጣቶች አሉ። ምክንያቱም ኃይለ ዮሐንስን ሰማው ማለት አመጻ ነው የሚገባበት። የሰይጣን አካሄድ ደግሞ የአመጽ ስፒሪት የትቢት ነው የሚይዝ። ስለዚህ በየቸርቾቻችሁ የቸርች መሪዎችን ትምህርትን ንቃችሁ በየህብረት እንኳን የሌላችሁ ምንም ኮንትሪቢዩት ማታረጉ በየሚዲያው እሱን ተከትላችሁ ሌላው ምንም እንደማያውቅ ደናቁርት እንደሆነ እያሰባችሁ የምትሄዱ ሰዎች ለእናንተ አንድ መልእክት አለኝ። መልእክቴ ምንድነው? አብያተ ክርስቲያናትም መጽሐፍ ቅዱስን የምናምነው እኛ ክርስቶስ የባህሪ ልጅ ነው ስንል ዘላለማዊ ልጅ ነው። ዓለም ሳይፈጠር በፊት ከአባቱ ጋር የነበረ የአብ አንድያ ልጅ ነው። የመለኮት ባህሪ በእርሱ አለ። የአብ የሆነ ሁሉ በእርሱ በሙላት የሚኖር በሰውነትም መለኮታዊ ባህሪው ተገልጦ የሚኖር የእግዚአብሔር አብ አንድያ ልጅ ክርስቶስ ኢየሱስ ዘላለማዊ ልጅ እንደሆነ እመኑ። ከዚህ ውጭ ያለ አጋንንታይ ነው፣ ትጠፋላችሁ። ይህን ካመናችሁ የኃይለ ዮሐንስን ካመናችሁ ትጠፋላችሁ። ስለዚህ ወደ ቤተክርስቲያን ተመለሱ ነው የምለው። አብያተ ክርስቲያናት ስላልተቀበሉት መጽሐፍ ቅዱሳዊ ትምህርት ስለሌለው እሱ የሚሰጣችሁን ትዕቢት ተሞልታችሁ ከህብረት ወጥታችሁ ከምትጠፉ ብትመለሱ ደስ ይለኛል። በጣም ትምህርታቸው ልክ ስላይደለ ማለት ነው። ሌላው ኢየሱስን እንቀድመዋለን የሚለው በልጅነት ኢየሱስ ከማርያም አልጀመረም። ልጅነቱ እሱ አንድያ የእግዚአብሔር ልጅ ነው። አንድያ ቀዳሚ የሌለው ተከታይ የሌለው ብቸኛ አንድያ ልጅ ነው። አብ ወልድ መንፈስ ቅዱስ አጥምቁን ሲል እንኳን በአብ በወልድ በመንፈስ ቅዱስ በኃይለ ዮሐንስም ስም አይልም መጽሐፍ ቅዱስ። ከዚህ ሶስት ውጭ በአብ በወልድ እና በመንፈስ ቅዱስም አንድ አምላክ በሶስት ፐርሰን የሚኖር የምናመልከው አምላካችን ይህ ነው። እኛ ደግሞ የጸጋ ልጆች ነን ወይም ደግሞ ጉዲፈቻ ነን ስንል ምን ማለታችን ነው? እግዚአብሔር የማይገባንን ልጆች ብሎ ጠራ። ወለድኳችሁ ወይም ተወለዳችሁ ሲባል ራሱ በስጦታ ነው እንጂ የተወለድከው እንደ ኢየሱስ ክርስቶስ ከዘላለም ከአብ የተገኘ አይደለም። ከአብ ተገኝቷል ሲባል ከእሱ ጋር የነበረ መለኮታዊ ዝምድናውን የሚያሳይ ነው። እኔና እናንተ ትላንት ኃጢአት ስንፈተፍት የነበርን ከምድር አፈር የተበጀን ሰዎች ነን። ከዛ ኃጢአት ሰርተን ስንስት ደግሞ አንድያ ልጁን በመላክ በልጁ በማመናችን በክርስቶስ በኩል ልጆቼ ብሎ ወለድኳችሁ ብሎ ይህንን ጸጋ ሰጠን። ይሄ በእጅጉኑ የሚያስደንቅ ነው። ይሄ ጸጋ የተሰጠን ልጅነት ታዛዦች ባሪያዎች ሆነን ዘላለም ደግሞ እርሱን እያመለክ እንድንኖር ጸጋ ተሰጠን። የምናመልክበት ክርስቶስ ግን በጉ በዙፋኑ ላይ ከአባቱ ጋር የሚመለክ ፍጥረት በሙሉ የሚያመልኩት ክብርና ምስጋና ይገባል የተባለ ዘላለም ሲመለክ የሚኖር የእሱ እውነተኛ ብርሃን የዓለማት ሁሉ ፈጣሪ ነው ኢየሱስ። እርሱ ጥግ ጋር መድረስ አንችልም እኛ ልናመልከው እንጂ። ስለዚህ ተመለሱ ላለው ይሄ ነው መልእክቴ። ጸጋውን ያብዛልኝ። እጅግ አድርጌ አመሰግናለሁ። እንግዲህ ለወንጌላውያን ቤተክርስቲያን ከተለያዩ አካላቶች ለመጣልን ጥያቄ እኛም ደግሞ ጥያቄ ለሆነብን በዚህ መልኩ ተናግረናል። እንግዲህ ሀሳብ አስተያየት ያላቸውን እንቀበላለን። አቶ ኃይሉ ዮሐንስም
በዚህ ጉዳይ ላይ መናገር የምትፈልግ ከሆነ የሀሌታ ቤተሰብነ በሩ ክፍት ነው። አንተንም እናስተናግድሃለን። ወደሚቀጥለው ሀሳብ እንሂድ። ስለ ስርዓት እያወራን ነው። እዚህ ላይ ታሳቢ እንዲደረግልን የምንፈልገው ለምሳሌ የሴት እህቶቻችን እናቶቻችን በኳየር በጸሎት በነብይነት በተለያየ መልክ ያገለግላሉ። ይሁንና ከቅርብ ጊዜ በኋላ ግን ለምሳሌ በቸርች መድረክ ኳየር እንኳን ሲዘምሩ ረዘም ያለ ቀሚስ ጸጉራቸውን ሻሽ አድርገው ስርዓትና ደንብ ተከትሎ ነው የምናየው። አሁን ግን በተለይ ምንድነው አስመላኪ የሚባሉ ለምን ለበሱ አይደለም፣ አንዳንድ ከገደብ ያለፈ ኦልሞስት የዘፋኝ አይነት መንፈስ ያለው አለባበስ የወንዶቹም እንዳለ ነው። ያው በአጋጣሚ የሴቶቹን ነው ያነሳሁት። እሱ ብቻ ሳይሆን መልእክት የሚያመጡ ሴቶች አንዳንዶቹ በትዳር ውስጥም ያልታቀፉ ብዙ ችግሮች እየተፈጠሩ እኛ ጋር ብዙ መረጃዎች ይመጣሉና እንደው የቤተክርስቲያንና የሴቶች አገልግሎት እንዴት የተያዘ ነው? እንዴትስ መሆን አለበት? ኦኬ፣ በጣም ጥሩ። እኔ ከዚህ ልጀምር እስኪ። እግዚአብሔር ሁሉን ውብ አድርጎ ሰራው ተብሎ ተጽፏል። ሁሉም ውብ እንደሆነ ማይቶ ደስ ማለው እግዚአብሔር በእጆቹ ስራ እግዚአብሔር ወንድና ሴት ሲፈጥር ውብ አድርጎ ነው የሰራው። ሴት ልጅ ወንድነትን ከተመኘች የእግዚአብሔር ስራ ውብ አይደለም፣ እኔ ከእግዚአብሔር እበልጣለሁ ብላ ሌላ ነገር እየፈጠረች ነው። ወንድ ልጅም ሴት መሆን ቢመኝ እግዚአብሔር ልክ አይደለም፣ ስለዚህ እኔ ከእግዚአብሔር እበልጣለሁ፣ እሱ ተሳስቷል ላስተካከል ብሎ እንደመነሳት ነው። በዚህ ዘመን የምታየው በትውልዱ ሁሉ ውስጥ ያለው ይሄ ነው። እግዚአብሔር ላይ ማመጽ፣ ምን እግዚአብሔር የሰራው ሁሉ አይደለም እኔ ላስተካከል ልስራ የሚል ነው። እና ሴቶችን ምን ይላቸዋል መጽሐፍ ቅዱስ? እኛ እንግዲህ ክርስቲያኖች ነን፣ መማሪያችንም መመሪያችንም መጽሐፍ ቅዱስ ነው። ከእግዚአብሔር አፍ የወጣው እስትንፋሳዊው ቃሉ ነው። መጽሐፍ ቅዱስ ምን ይላል? ሰዎች ወንድና ሴትን ወንድ የለም ሴት የለም በክርስቶስ በማመን ሁሉ የእግዚአብሔር ልጆችና ጻድቃን ቅዱሳን ናቸው በክርስቶስ ጸጋ በክርስቶስ ስራ። ይሄ ወንድ ሴት ሳይል አይሁድ ጨዋ ምናምን ብሔር ምን ሳይለይ ማለት ነው። ወደ አገልግሎት ስንመጣ ወደ ቤተክርስቲያን ደግሞ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ እጽፍላለሁ። ቤቱም የእውነት አምድና መሰረት ነው፣ እሱም የእግዚአብሔር ቤተክርስቲያን ነው ይልና በቤተክርስቲያን እንዴት መኖር እንደሚገባ ጽፍ። እግዚአብሔርን መምሰል ያለ ጥርጥር ሚስጥሩ ታላቅ ነው። እሱም በስጋ የተገለጠ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገው ክርስቶስ ነው። ክርስቶስን እንመስል ዘንድ እግዚአብሔር አስቀድሞ ወስኖ ከጠራን፣ እንግዲህ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድም የሴት ራስ ነው። የሴት ራስ ነው ወንድ ሲባል ሴት ልጅ ይህንን ነገር አልቀበልም ካለች በቃ እግዚአብሔር ተሳስቷል እያለች ነው። ክርስቶስ እንኳን ከአብ ጋር ኢኳል ሆኖ ሳለ አብ የእሱ ራስ ሲባል ከአብ አነሰ ማለት አይደለም። ስለዚህ ሴት ልጅ እግዚአብሔር የሰራውን ስራ ልትቃወም፣ ወንድ ልጅ እግዚአብሔር የሰራውን ስራ ከሚቃወም ይልቅ ቤተክርስቲያን ውስጥ እንዴት እንኖር? ሴቶች ያገልግሉ። ሴቶችና ወንዶች ባሪያዎች አለኝ ብሏል እግዚአብሔር። እግዚአብሔር በሰጣቸው ጸጋ ያገልግሉ፣ በትንቢትም በጸሎትም። ግን ስትጸልይ እንዴት ትጸልይ? ሴት ልጅ ወደ እግዚአብሔር ስትጸልይ ጸጉሯን ትሸፍን ተብሏል። ይሄ የአብያተ ክርስቲያናት ልማድ እንጂ ለቆሮንቶስ ምናምን የተጻፈ እንዳይደለ ጳውሎስ ተናግሯል። ጸጉሯን ትሸፍን ስትጸልይ ወደ እግዚአብሔር ትንቢት ስትናገር። ያለበለዚያ የሚያሳፍራ ከሆነ ጸጉሯን መሸፈንና እንደ ፋራነት ከቆጠረችው መሸፋፈንን ምን ታርገው? ትላጨው። ወንድ ልጅ ጸጉሩን አያስረዝም ወይም ደግሞ ተከናንቦ አይጸልይ። ትንቢትም ሲናገር ተከናንቦ ቢጸልይ እንትን ቢል ራሱን ያዋርዳል። ምክንያቱም ወንድ ልጅ የእግዚአብሔር ምንድነው? ምሳሌ ነው ይላል። ሴት የእግዚአብሔር ምሳሌ አይደለችም እንዴ? እዚህ ጋር ማለት እየፈለገ ያለው ጳውሎስ በቤተ ክርስቲያን ውስጥ ባለው አደራረግ ላይ እግዚአብሔር የበላይ ነው፣ የቤተ ክርስቲያን የበላይዋ ነው። ወንድ ልጅ እግዚአብሔር ሪፕሬዘንት ያደርጋል፣ ሴት ልጅ ደግሞ ቤተክርስቲያንን ሪፕሬዘንት ታደርጋለች። ስለዚህ ቤተክርስቲያን ለክርስቶስ የምትገዛ እንደሆነች ሁሉ ሴት ለባሏ ትገዛ ዘንድ በላዋ ላይ ስልጣን እንዳላት ይታወቅ ዘንድ ይሄን ይላል። ሌላው ሴት ልጅ ምን ታድርግ ይላል መጽሐፍ ቅዱስ ሴት ልጅ በቤት ውስጥ የምትሰራ ልጆችን ወልዳ የምታሳድግ ቤቷን የምታስተዳድር ለባሏ የምትገዛ ባሏን የምትወድ እንዲህ ከሆነች በውጭ ባሉት ዘንድ እንኳን የክርስቶስ መንገድ እንዳይሰደብ ምክንያት እንዳትሰጥ ራሷን የምትገዛ እንድትሆን በመውለድ ትድናለች ይላል። ከቅምጥልነት ከዓለማዊነት ትድናለች ማለት። ዛሬ ሴቶች ቅምጥልነትን ይወዳሉ። ሁሉን ገዢ ተቆጣጣሪ ካልሆንኩ ይላሉ። ስለዚህ እግዚአብሔር አሰራር ልክ አይደለም እያሉ ነው።
ስለዚህ ማፀንን አስቀይረው ወደ ወንድነት እስከ መቀየር እስከ ማሰብ የሚደርሱ ናቸው። እኔ ምናምን በቤት ውስጥ መስራት ምናምን ትላለች ማለት ነው። ይሄ እግዚአብሔር ላይ ማመጽ ነው። ይህንም ደግሞ የሚቀዱት ከመንፈስ ቅዱስና ከእግዚአብሔር ቃል ሳይሆን ከዴቭል ነው። አንዳንዶች ለዲያብሎስ ሕያዋን ሆነው የእውነትን መንገድ ትተው ሄደዋል፣ ተከትለዋል። ጳውሎስ ሴቶቹ ተከትለው ሄደዋል። ስለዚህ ወንድም ሴትም በቤተ ክርስቲያን ውስጥ እንዴት መኖር እንደሚገባው መጽሐፍ ቅዱስ ላይ ተጽፏልና ምን ታድርግ? አታገልግለው ወይ? ታገልግል። ነገር ግን ለምሳሌ ለወንድ ራሱ ቤተ ክርስቲያን ለመምራት ጋብቻ ነው የሚጠይቀው የመጀመሪያው። አዮ የመዳን ጉዳይ አይደለም። ቤተክርስቲያን የማስተዳደር ቤተክርስቲያን ውስጥ ያገልግሎታ እንትን ስርዓቱ የእግዚአብሔር ቅድስና እንዴት ነው ሲባል መሪ ለመሆን የመጀመሪያው ያገባው አንድ ሚስት የሆነች አንድ ሚስት ብቻ ያለው ራሱን የሚገዛ በቅድስና የሚኖር ለብዙዎች ጠጅ የማይጎመጅ ለገንዘብ የማይስገበገብ ገር የሆነ ማስተማር የሚችል ሐሰተኞችን ደግሞ መቃወም የሚችል ከሆነ ሹመው ይላል። ቤተክርስቲያን እንዲያስተዳድር አይደል? ሴት ደግሞ ሚስቱ ካለች ደግሞ አብሮ ቤተክርስቲያን ውስጥ ታገለግላለች። አየ አንደር ባል ሆና ማለት ነው። ማለት የባሏ ምንድናት? ዘውድ ናት። ቤቷን ቀጥ አድርጋ ልጆቿን በማሳደግ ቤት ውስጥ የምትሰራው ውጭ ወጣ ከምትሰራው በሚሊዮን እጥፍ ይበልጣል። እግዚአብሔር ያንን ውበት ነው የሰጣት። ያንን አድርጋ በቤተ ክርስቲያንም እንደ ጵርስቅላ ማገልገል ይቻላል ከባሏ ጋር። ግን ፈላጭ ቆራጭ ልሁን በቃ ዝም ብላ በልዩ ልዩ ምኞት የምትወሰድ ስታይል የምትከተል ካለባበሷ እስከ አነጋገሯ ማናለብኝነት የሆነች ሴት የክርስቶስ ቤተ ክርስቲያን መልክ ያበላሸች አመፀኛ ናት። እነዚህ በቁማቸው የሞቱ ምንድን ናቸው ይላል? ቅምጥሎች ናቸው ይላል። ለምን? የእግዚአብሔርን ውበት ነፍገዋለች። ሴት ልጅ እግዚአብሔር ሲፈጥራት እኮ ውብ አድርጎ ነው የሰራው። ውብና ድንቅ አምላክ እኮ የተወለደው በሴት ነው። ለሴት የሰጠውን ክብር ለማን ሰጠው? በወንድ አልተወለደ፣ በሴት ነው። አይገባቸውም ግን ብዙዎች የበታችነት ስሜት ይሰማቸዋል። ለምን እንደሆነ አላውቅም። ግን አንድ ነገር ፌሚኒዝም ይባለው አይታል። ያ ምንድነው መሰለ እኩል ነን። ለምሳሌ ጆይ እዚህ ጋር እንደው ደረጃው እንዲጠብቅ አንዳንድ ሴቶች በወንድ ስራ ውስጥ ራሱ ፐርፌክት የሆኑ የሚሰሩ አሉ። ወንድ ደግሞ ሆኖ የኪችን ውስጥ ገብቶ ምንድነው ትልልቅ ሆቴል ውስጥ የሚሰራ አለ። ይሄ የሙያ ጉዳይ ነው። ግን የክብርና የሙያ ጉዳይ ትተን የቅደም ተከተልና የስርዓት እያወረን እንደሆነ እንዲታወቅ ፈልጌ ነውና አሁን ግን እንዳልከው በቤተ ክርስቲያን የኃላፊነት ፈራጅ ቆራጭ የመሆን መጽሐፍ ቅዱሳዊ መሰረትን ይዞ አለመሄድ ጥያቄ እያስነሳ ስለመጣ በዚሁ ላይ ሄድና እንጨርሳ። ፌሚኒዝም እኮ መጽሐፍ ቅዱሳዊ አይደለም። እኩልነት ከተባለ መጽሐፍ ቅዱስም ሴት ልጅ ከወንድ ታንሳለች እኮ አይልም። ወንድና ሴት አድርጎ ፈጠራቸው በመልካችን እንፍጠር ብሎ ነው የሚለው። ስለዚህ አንድ ኔቸር ነው ያላቸው ወንድም ሚስትም ገብቷል። በጾታ ነው የለያቸው። ከዛ ደግሞ ምን የሥራ ድርሻ ሰጣቸው። የሥራ ድርሻ ሴት ልጅ መውለድ ነው እንጂ ማስወለድ አትችልም። ይህን የተመኘችለት ዲያብሎስ እየመከራት ነው። አሁን ና ብላ አለችው አዳምን እኮ አይደል እንዴ? ሴጣንን ሰምታ። ዛሬም እንደዚህ እኮ ናቸው ብዙ ሴቶች። አሁንም ሴጣንን የሚከተሉ አሉ። ቸርች ውስጥ ጌታን መከተል አለባቸው። የሚቀዱት ትምህርታቸውን ከመጽሐፍ ቅዱስ መሆን አለበት። ኢትዮጵያዊ የወንድ አመፀኝነትን ለመቃወም ቤተክርስቲያን ውስጥ ፌሚኒስት መሆን አያስፈልግም። ገባ? መጽሐፍ ቅዱሳዊውን ትክክለኛ መንገድ እንዲራመድ ወንድ ልጅ የተማረ እንዲሆን ባሏ መጸለይ ያለባት። ያልተማረስ ቢሆን ለእግዚአብሔር ቃል የማይገዛ ባል ያላቸው ጴጥሮስ ምዕራፍ 3 ላይ እንደዚህ ይላል እኮ። ምን ይላል? ሚስቶች ሆይ ለትምህርት የማይገዙ ባሎች ያላችሁ በእናንተ ኑሮ ተመልክተው እንዲማረኩ ኑሯችሁ መልካም ይሆን፣ ተገዙለት ከምንም ሳትፈሩ ሳትደነግጡ። አሁን ለምሳሌ አስቸጋሪ የሆነ ባል ያላት ሴት ሌላ ወንድ ጋር ሌላ ፍቅር መፈለግ ሳይሆን በመልካም ነገር ራሷን አይሳይታ ባሏን ማትረፍ ትችላለች። ያን ነው የሚለው ጴጥሮስ ሲመክር። ሚስቶች ሆይ ምክንያቱም በክርስቶስ ካገኘችው በላይ ምን ክብር አለ? ክብር እኮ አገኘን፣ ክብር ጨርሰናል። ክርስቲያኖች ማወቅ ያለባቸው ክብር ተሰጠን፣ ያውም መላእክት የሚናፍቁት ሊያዩት ወደፊት ልንገለጥበት ያለ የክብር ተስፋ ያለው ክርስቶስ በእኛ ውስጥ አለ። ይሄ የማይገባን ሰዎች ነን ያገኘ ነው። እግዚአብሔርን ተንከባለን ልናመልከው ይገባል። እንኳን ትእዛዙ ላይ ልናምጽ። አሁን ምንድነው የሚላል? ለትምህርት የማይገዛ ባል እንኳን ካለሽ ምክንያት እንዳትሰጥ። በዚህ እንኳን ምን ይላል ጴጥሮስ? እናንተ ሚስቶች ሆይ ለባሎቻችሁ ተገዙ፣ ሳራ ጌታ እያለች ተገዝታ ተሸልማለችና።
ስለዚህ ሳትደነግጡ ከሚያሳፍረው ነገር ተገዙለት በመልካም አኗኗራችሁ የእናንተን ኑሮ አይቶ በእናንተ እንዲማረክ እናንተ ለእግዚአብሔር ያላችሁ ፍቅር እንዲያይ የእናንተ ውበት ደግሞ ወርቅን በማንጠልጠል ሹሩባ በመሰራት ውድ በሆኑ ልብስ በመሸለም ሳይሆን የልብ ውበት ይሁንላችሁ የውስጥ ለእግዚአብሔር የዋ መንፈስ ዝግተኛ መንፈስ ያላችሁ እግዚአብሔርን የምትወዱ እግዚአብሔር የፈጠረውን እና በቤተክርስቲያን ውስጥ ያለውን አስተምሮ ትቀበሉ ማለት ነው። ሰው ውብ መሆን ያለበት በውስጡ ነው። የውስጥ ልብስ መልበስ አለበት። ክርስቶስን ለብሳችሁታል ነው የሚለው። አሮጌን ሰው አስወግዳችሁታል። ዓለምን ነው እየለበሱ ያሉት የዛሬ ሴቶች ቸርች ውስጥ እንዴ ከዓለም መጥቻለሁ ድኛለሁ ሃሌሉያ ምናምን ትላለች። ከምንድን ነው የዳንሽው? ዋይ ጭራሽ ባሰባቸው። እውነተኛ ግን ሴቶች አሉ ቤተክርስቲያን ውስጥ በጣም የሚገራርሙ ሰካራም ባላቸውን እያዘሉ ገብተው የጌታን ፍቅር አሳይተው የማረኩ ብዙ እናቶችና ብዙ እህቶች አሉ። ወጣቶችም አሉ። አሁን ገባ ወጣቶችም አሉ። እኔም ባለ ትዳር ነኝ። ሚስቴ በጣም ትገርማለች። በቤት ውስጥ ልጆቿን በማሳደግ ታውቃለህ፣ ያው የታወቀች ናት። እና አሉ እኮ ግን ቅምጥሎቹ ላይ አሁን ስናወራ ለምሳሌ ሲያወሩ ነው ያየሁት። እንደዚህ እየነሰነሱ ለምን አደረጉ አይደለም እዚህ ላይ ሂውማኒየር የሚባለው አለ። ይሄ 100,000 ብር ነው ብላ ሳትጨርስ ከለሩ ደግሞ ሌላ ይሄ ደግሞ 70,000 ከዚህ ሀገር የመጣ ነው ሴንቲሜትር ነው ብሎ አሁን ቸርች ውስጥ ራሱ አንዳንድ ቦታ ነው የምንለው ፉክክሩ። በተለይ ሴቶቹ ይሄ በምንድነው በውጪ መሸለሙ በዛ። የውጪ መሸለም ደግሞ ምን ያመጣል? ሌላ ነገር እያመጣ ብዙ ነገር እየፈጠረ ነውና እዚህ ላይ ታሳቢ ሴቶቻችን የተቸን ሳይሆን አላስፈላጊ የሆነ አካሄድን እያብራራን ነውና ይሄ በውስጥ መሰለምና በውጭ መሸለም የሚለውን ብለን ወደ መጨረሻው ሐሳብ እንሂድ። እሺ በመጀመሪያ ሴቶችን እኛ እየተቻናቸው ሳይሆን እየዘለፍንም እየገሰጽንም ቢሆን በጥበብና አስተምሮ ክርስቶስ ነው። ሴቶች እህቶችን በጣም ነው የምወዳቸው። እኔ በጣም ነው የማከብራቸው። 2 ሴት ልጅ አለኝ። እናቴ ሴት ናት፣ እህቶቼ ሴቶች ናቸው። ሚስቴ በጣም ነው ለሴት ልጅ ክብር ያለኝ። ክብር አለኝ ማለት ግን ቅምጥሏን ሴት ደግሞ በቅምጥለቷ እንድትቀጥል ምን ተፍረት ይዞኝ ስትበላሽ ዝም ብዬ ልያት ማለት አይደለም። ስለዚህ እያወራን ያለው ነው ምንድነው ይሄ ነገር ምን ያመጣል? አሁን ያልከው ገባ? ሴቶች አይዋቡ እንዴ? ይዋቡ፣ ግን በመጠን አድርጉት ነው የሚለው። ከሀፍረት ጋር የሚገባ ልብስ ልበሱ ነው የሚለው። ከሀፍረት ጋር ገባ? ከዓለም ጋር ሴተኛ ዳሪ ከምትለብሰው ልብስ ጋር የሚወዳደር እየለበስ ከዛ ቸርች ውስጥ ጌታን ረስተህ ማምለክን 10 መስታወት አውጥቶ ጉባኤ ውስጥ እኮ ነው ራሳቸውን እያዩ ምናምን የሚሉ ሴቶች እኮ አሉ። ረስተውታል እግዚአብሔርን። በተመስጦ በመንፈስ እግዚአብሔር ማምለክ የለም። ጉባኤ ውስጥ እኮ ጌታ የሚመላለስበት እግዚአብሔርን የምናመልክበት በመንፈስ አንድነት እንጂ ውበት የምናሳይበት አይደለም። ቅርጾቻችንን እያሳየን እዛ ቦታ ላይ ምንድነው ሐሳባችን? ማን መከረን? እሱ ሲባል ዴቭል። ከዛ ምን ያደርጋል? ደካማ ወንዶች እነሱም ለሌላ ስሜት ይነሳሳሉ። አዳዲስ ሰው ይመጣ ይኖራል፣ ያ ይሆናል። ከዛ በኋላ ቤተክርስቲያን ያረከሰ። አሁን አብዛኛውን ሰው ዛሬ ቅድም ስጠይቀኝ ነበር፣ አብዛኛውን ሰው ትጥሳለህ ተብሎ የተጣሰ ነው። የጣሰ ሳይሆን ተጥሷል። በምን ተጣሰ መሰለ? በ3 ነገር። እኔ ከዚህ በፊት እግዚአብሔር ሰው ዓለምነ ጀንበሩ ሲያወራ ሰምቼ ለረጅም ጊዜ ጸለይኩበት። እግዚአብሔርም ጸጋ የሰጠኝ ጉዳይ ልንገርህ፣ ያሸነፍኩት የተሳካልኝ ድል ያደረግኩበት። ብዙ ጊዜ ትጥሳለህ ይባላል ቸርች ውስጥ። ጥሰህ ትሄዳለህ፣ ታገኛለህ፣ ትበራለህ ይባላል እና መጣስ ወንጀል ነው። ጥሶ ገደብ ለነገር ነው። ተጥሷል ነው ማለት እኮ በጣም ብዙ አሁን ብዙ አገልጋይ ተጥሷል። መጣስ ማለት በእነዚህ 3 ነገር መጣስ አለበት። አንደኛ እሱ ዝገት ብሎ ነው የሚያብራራውና ዝሙት ነው፣ ገንዘብ ነው፣ ትዕቢት ነው። የገንዘብ ፍቅር፣ የዝሙት ርኩሰት፣ የትዕቢት ሙላት ውስጥ ያሉ ሰዎች ክርስቲያኖች፣ አገልጋዮች የፈለገ የዚህ ዓለም ነገር ቢሞላ አገር ቢያስተዳድሩም ተጥሰዋል። እነሱ ተጥሰዋል። ስለዚህ ቤተክርስቲያን ዛሬ በዚህ 3ቱ ፈተና ውስጥ ተጨመላልቃለች። ለምን አየ? ራስ መግዛት ሳይችሉ ቀርተው እህቶቻችን በሚያደርጉት፣ ወንዶችም ራስ መግዛት አቁመው በዚህ ነገር ተወስደው አንዴ ተደበላልቀዋል። ኢቭን የእግዚአብሔር መንፈስ እንዳይሰራ እንኳን እጁን ከልክለውታል። ምክንያቱም እግዚአብሔር ያለ ቅድስና ማየት አይቻልም። እሱ ቅዱስ አምላክ ስለሆነ በዚህ ጉዳይ ላይ አመፀኞች፣ ትዕቢተኞችን ምን ያደርጋል? ይቃወማል። ገብቷል? ይቃወማል ነው የሚለው። ስለዚህ በዚህ 3 ነገር ድል ያላደረገ ሰው፣ ያልተሳካለት ሰው ተሳክቷል አትልም። ገንዘብ ማግኘት ስኬት አይደለም ለክርስቲያን። ዓለምን ማስተዳደር ስኬት አይደለም። ስኬት በእነዚህ 3 ነገር ላይ አሸናፊ መሆኑ። በምን? ከገንዘብ ፍቅር ነፃ መሆን አለበት ክርስቲያን። ድኛለሁ ካለ ከዝሙት ነፃ መሆን አለበት። ከትዕቢት ነፃ መሆን አለበት። ዛሬ ሁሉም ሰው ትዕቢት
በጥቂት ነገር ትቢት ሴቷ ትቢቷ ቤቷ ላይ ትዳሯ ላይ ምናምን። አንዳንድ ደግሞ አናገባም ትዳር አያስፈልግም ቅምጥልነት ተመችቷቸዋል። አንዳንድ ደግሞ አናገባም ያሉ ወንዶች አሉ ያስተኛ ነቢያቶች በቃ ከዛ ጋር ይጨመራል። ደግሞ እናት መሆን ብቻ ነው የምፈልገው የሚሉ ሴቶች እየበዙ እንደሆነ ታውቃለህ። የትዳርን ውጣ ወረድ አንፈልግም በቃ ውለድልኝ ልጁን ሰታኝ ሂድ የሚሉ እናት እሱ ቤተክርስቲያን ውስጥ እየገባ ነው። እንግዲህ የአብያተ ክርስቲያናት ቤተክርስቲያን ውስጥ ያላችሁ መሪዎች እንደዚህ አይነት ሰዎችን እባካችሁ ገርፋችሁ አባሩልን። ይሄ የሚታሰብ ጉዳይ አይደለም። ባጭሩ መበለቶች ይኖራሉ ቸርች ውስጥ ባላቸው በተለያየ ምክንያት የሞተባቸው በተለያየ ያሉ ልጆች የሚያሳድጉ እነሱን መርዳት ማገዝ በብዙ ነገር ይፈተናሉ። እነሱን መርዳት ማገዝ አለብን። አብረን መሆን አለብን። ማግባትም ከፈለጉ ደግሞ ወጣቶች ከሆኑ እንዲያገቡ ጥሩ ትዳር እግዚአብሔር ከሰጣቸው ያግቡ። ነገር ግን እንዲሁ ይኖራሉም ካሉ ራስ መግዛት ከቻሉ ይኖሩ ብሏል ጳውሎስ። ደስተኛ ሆነው ይኖራሉ። ይሄ ከኃጢአት አይታይባቸውም ቸርች ውስጥ ከሆኑ እንጂ ዝም ብላ ና ውለድልኝ ብላ አንድ ቀን ተኝታ ወልዳ ከዛ እንትማም ይሆናሉ። ተደፍረው በሆነ ነገር ተታለው ከወደቁት በስተቀር ቶለሬት አናደርገውም። ይሄን አስተሳሰብ የዴቭል ነው ይሄም። ስለዚህ ሴቶች ምን መሆን አለባቸው ለሚለው እንጨርሳለን። ሴቶች ምን መሆን አለባቸው? መጽሐፍ ቅዱስ እንደሚለው ከሀፍረት ጋር ራሳቸውን የገዙ የውስጥ ውበት ያላቸው ቤታቸው የሚያስተዳድሩ ቆነጃጅት ከሆኑ ቶሎ በጊዜ ባሎቻቸውን አግብተው ባላቸውን ምን ማድረግ መውደድ፣ ልጆቻቸው ማስተዳደር፣ ልጆች መውለድ፣ በዛ ውስጥ መኖር አለባቸው። በዛ ውስጥ ሲኖሩ ዋጋ ይከፍላሉ። ዋጋ የሚከፍሉት ለጌታ ለኢየሱስ ክርስቶስ ስለሆነ ጌታ ሲመጣ ሳራ ተሸልማ ነበርና ከእሷ ጋር ትሸለማላችሁ ስለሚል ከባድ የሆነ አይን ያላየው ጆሮ ያልሰማው ሽልማት ከዘላለም ሕይወት ጋር ይጠብቃቸዋል። እናመሰግናለን። ለይሄ ለሴት እህቶቻችን ምክር፣ ተግሳጽ፣ ትምህርት መሆኑን ትረዱናላችሁ። በተለይ ሴቶች ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ከማድረግ ለብዙ ብዙ ብዙ እህቶቻችን እንዲደርስ አድርጉ። እኛ ከዚህ የጸዳ ንጹህ ምንም የሆነ ሳይሆን መጽሐፍ ቅዱሳዊ ትምህርቱ ምንድን ነው የሚለውን ነው እየተናገረን ታሳቢ ይደረግልን። እንዲሁ የመጨረሻ ጥያቄ ሰሞኑን ሶሻል ሚዲያ ላይ አንድ አነጋጋሪ ነገር አየሁ። በአንድ ሶሻል ሚዲያ ላይ አንድ ልጅ ሙስሊም ነበርኩ ከዛ ወደ ክርስትና ወደ ኦርቶዶክስ መጣሁ ብላ ሚዲያ ላይ አስተምሮ ምንም ከተናገረች በኋላ ወዲያው ደግሞ አይ አይደለም ብላ አወዛጋቢ ነገር ተናግራ እና በተለይ ደግሞ ይሄ ምንድነው ሴጣን ምንድነው መንፈስ ጥሎኝ ነው ራሴን አላወኩም ብላ ግን ጽድት ያለ ንግግር ስትናገር ሰማውና እንዲህ አይነት ነገር በዛ እንዴት ነው አይተው ከሆነ ማለት ነው የልጅቷ ነገር ግራ ገብቶኝ አይቼው እኔም በጣም ገርማኛለች። ድክ ምን ያደረገችኝ ማለት ዘመኑ የብደት ዘመን ነው ልበለው ማለት ሰው እኮ ዛሬ የሆነ ቲክቶክ ላይ ሳይፌ መስለፈውን ፎሎ ለማድረግ አመድ ምናምን ነው ላይ ሰድስና ቡና አድርጎ ሲወጣ ሞትኩኝ ማለት ነው። እና ሰዎች ቫይራል ለመሆን የሆነ እንትን ለማድረግ የማያደርጉት የለም። ስለዚህ አሁን ደግሞ በሃይማኖት መጡ ማለት ነው። እኔ እቺ ልጅ መታወቅ ፈልጋለች፣ ፌመስ መሆን ፈልጋለች በሆነ ነገር ቤትም በኩል ብቻ ፎሎወር ምናምን ፈልጋለች ብዬ ነው ማምነው። ምክንያቱም አንደኛ ልቅም አርጋ ውርታ እንደዚህ ነው ብላ አስተምሮ እንደዚህ ሆኜ በዚህ ገባው ብላ ሌላው አካል ደግሞ ሚዲያ ሲጠይቃት ምን ትላለች? እንዴት እንደዚህ አንድ ልጅ ምን አላቆም እኛውንም ደግሞ አላቆም እንዳት ይላል ሐሳብ የሚሰጥ እኛውን ራሱ ውይይት ደግሞ በሌላ ፕሮግራም አላቆም እንዳት እና በጣም ዘንድሮ እኮ ሊያሳብዱን ነው እኮ ጌታ ባይኖረን እናብድ ነበር። ጌታ ጠብቁ። አሁን ልጅቷ በጣም የሚገርመው ስቱዲዮ ማለት ነው ራሱ ሄዳ ለምን አግራቸው ላይ ወድቃ እንደተቀረጸች ሁሉ ነው ማስበው። ያን እንትኗን ሳየው ብሩ ስትቀበል ግን ምንም 10,000 ብር እንትኑ እነሱ ብር እንክፈልሽ ነው ብለዋት አይደለም። አሁን እዚህ ና ብር እንክፈል ብላችሁ አይደለም የምትጠሩኝ። ምንም ሻይም አጋብዙኝም እና ልጅቷ ስቱዲዮ ለምና ሁሉ ባካችሁ ብላ እግር ላይ ወድቃ ሁሉ የለመነች ነው የሚመስለኝ ካነጋገሯ። ጥርት አድርጋ ነው ያወራችሁ። ስርዓት ያላት አይምሮ አላት፣ ጥሩ አይምሮ አላት። በቃ ያወራችሁ ሄዳ እኔ እንዴት እንደሆነ አላውቅም እዛ ስቱዲዮ እንዴት ራሴ እንዳል አተቃልከ ቃለ መጠየቅ እየጠየቅከው የተሳካ ነገር ያወራ ሰው እንዴት እዛ እንደሄድኩ አላውቅም ምናምን መንፈስ
መንፈስ እኮ ቢያንስ በመንፈስ እንትን ይዞኝ አስለፈለፉኝ እንኳን ብትል እንግዲህ ጸበልም ረጭተው ይሆን ብሎ ለፍልፎ ነው መንፈሱ ነው ከኔ ላይ ብትል እኮ እንዲያወራ መንፈስ በቃ ምናምን እያለ ሊረብሽ ይችላል። በስነ ስርዓቱ ኩል ሆና ነው ያወራችሁ። እንደዚህ ሆኜ ከእስልምና ያወጣሁት ምናምን ያለችው ከዛ መልሳ እዛ ደግሞ እንዴት እንደሆነ አላውቅም ብላ ሁለቱን ሃይማኖት አጋጭታ እሷ ፌመስ ሆና ለተሄደ እዚህ ጋር መልእክት አለኝ። እናንተ በሃይማኖት ውስጥ ያላችሁ ሰዎች በሆኑ ሰዎች ዝም ብላችሁ በዚህ ዘመን አትጋጩ፣ አትጣሉ፣ ነገርን አጢኑ፣ መርምሩ። አሁን በዚህ ምክንያት ሙስሊሞች ኦርቶዶክሶች እንደዚህ ሚዲያ እንዲያደርጉ ብላችሁ ሊሰማቸው አይገባም። እናንተም ልታምኗት አይገባም። እንደዛም ስትል እንደዚህ አይነት ነገር መተው ነው ያለባችሁ። ሰው በምንም ተፈናጠው ፌመስ መሆን በሚፈልግበት ዘመን ላይ የፈለገውን በሚሆንበት ዘመን ላይ ለግጭትና እርስ በርሳችሁ ለመጣላት እንዳትሄዱ የሚል ወንድማዊ ምክር እመክራችኋለሁ። ግን እኔ በብዙ ያስገረመችኝ ያሳቀችኝ ብቻ ይቅርታ ይሄው ነው ያለው። ደግሞ ትመጣና ምን ትላለች መሰለህ ፊቷን እያለች ሰሞኑን ደግሞ አዲስ ነገር ላፈነዳ ትላለችና ባክሽን አታፈንጂ እህታችን ተረጋጊ። ቀላል ነገር አይደለም። በተለይ በሃይማኖቶች መሃል ገብቷል። ምንድነው እንትንም ማድረግ አለባቸው የሃይማኖት ቤቶች አንድ ነገር ያደርጉ። ፕሮቴስታንትም ኦርቶዶክስም ሙስሊሞችም ካቶሊኮችም ሰውየው ተለውጦ ከሆነ የምር ያን ሃይማኖት እምነታችሁ ውስጥ ፍሬ አሳይቶ ከሆነ ለምስክርነት መቅረብ ሲፈልግ አቅርቡት። ብዙ ነገር አጣርታችሁ እንጂ በጣም ምን ይጠቅማል? ምንም እኮ የሚያመጣው ለውጥ የለም። ባይዘው ይታቃላ ምንም ምናልባት እኔ አላቅም ምን አስበው እንደዛ ብታረጉ ጥሩ ነው እላለሁ። ውድ ያለ ዛሬ ጆን ያሳከኝ ልጅቷ በጣም ገራሚ ልጅ ናት። ያው በተረጋጋ ጥሩ ነው። ሚዲያዎችም እንዳል ለኛም ምክር ነው። በተለይ የተፈተነ ሰው ቢሆን የተሻለ ነው ሲናገርና ይሄ ይሁንላል። የዛሬ ፕሮግራማችን ይመስላል። ተሾመ ነኝ። ሀሌታ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲህ አይነት ወርቃማ ሀሳብ ሼር፣ ኮሜንት አድርጉ። ከስቱዲዮ መሰናበታችሁን የተሾመ ሽፈራው ነኝ። ሻሎም